በቤተ ክርስቲያን ታሪክ ውስጥ የዓለም ድነት የጀመረበት የታላቅ ምስጢር መሠረት የሆነ ልዩ ቀን አለ። ይኸውም ነሐሴ 7 ቀን ነው። በዚች ዕለት አምላክን በሥጋ የወለደች እመቤታችን ቅድስት ድንግል ማርያም በማኅፀነ ሐና ተጸነሰች። የዚች ታላቅና ከመላእክት በላይ የከበረች ደግ ፍጥረት የጽንሰት ታሪክ ግን እንዲሁ በቀላሉ የሆነ አልነበረም። የወላጆቿ የቅዱስ ኢያቄምና የቅድስት ሐና ጸሎት፣ ያዩት ድንቅ ራእይ፣ የተናገሩት ስዕለትና በሰባተኛው ቀን የተፈጸመው የመልአኩ ብስራት በታሪክ ገጾች ውስጥ በጉልህ ተመዝግቦ ይገኛል። ዛሬ በዚህ ልዩ ቪዲዮ የነሐሴ 7 ታላቅ ምስጢር፣ የኢያቄምና የሐና ልብ የሚነካ ጸሎት፣ በዓይነ ሕሊናቸው ውስጥ የሚቀረጸውን ታሪክ በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ይህ የእመቤታችን ጽንሰት ታሪክ ነው። የእመቤታችን የወላጆቿ ስም ኢያቄምና ሐና ይባላል። እነዚህ ቅዱሳን በአንድነት ተጋብተው ሲኖሩ ልጅ አጡ። ከዕለታት አንድ ቀን ወደ ቤተ እግዚአብሔር ሄደው ሲጸልዩና ሲያዝኑ አሉ። ሐዘናቸው እንዴትስ ነው ቢሉ ቅዱስ ኢያቄም በቤተ መቅደሱ ውስጥ ቆሞ ልቡ በሐዘን ተሰብሮ እንዲህ ሲል ይለምን ነበረ። አቤቱ ጌታዬ፣ የአባቶቼ የእስራኤል አምላክ፣ እኔ ባሪያ እለምንሃለሁ፣ አትጣለኝ፣ አትናቀኝ፣ ጸሎቴን ስማኝ፣ ፈቃዴን ፈጽምልኝ፣ ለዓይኔ ማረፊያ ለልቤ ተስፋ የሚሆን የተባረከ ወንድ ልጅ ስጠኝ ብሎ ሲለምን ዋለ። በሌላ በኩል ደግሞ ቅድስት ሐናም በበኩሏ በታላቅ የልብ ስብራት ሆና አምላኳን ተማጽና ነበረ። አቤቱ ጌታዬ፣ የአባቶቼ የእስራኤል አምላክ፣ እኔ ባሪያን እለምንሃለሁ፣ ስማኝ፣ ለዓይኔ ማረፊያ ለልቤ ተስፋ የምትሆነኝ የተባረከች ሴት ልጅ የማኅፀን ፍሬ ስጠኝ ብላ ስትለምነው ዋለች። እንዲህ ብለው ሲያዝኑና ሲጸልዩ ውለው ቅድስት ሐና አንዲት ርግብ ከልጆቿ ጋር ስትጫወት አየች። ይህንን ባየች ጊዜ የልቧ ሐዘን ይበልጥ ተቀሰቀሰ። እንባዋም እንደ ፏፏቴ እየፈሰሰ እንዲህ አለች፣ አቤቱ ጌታዬ፣ ለዚች ግዕዛን ለሌላት እንስሳ ልጅ የሰጠህ አምላክ ምነው ለኔ ልጅ ነሳኸኝ ብላ ምርር ብላ አለቀሰች። እንዲህ ብለው ሲያዝኑና ሲጸልዩ ውለው ወደ ሊቀ ካህናቱ ወደ ዘካርያስ ሄዱ። በካህኑ ፊትም ቆመው የመንፈሳቸውን ጭንቀት ገልጠው ታላቅ ስዕለት ተሳሉ። አቤቱ ጌታችን ሆይ፣ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔር አገልግሎ እንዲኖር እንሰጣለን። ሴት ልጅም ብንወልድ ማይ ውሃ ቀርታ መሶብ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ስለት ገቡ። ሊቀ ካህናቱ ዘካርያስም የእነርሱን ቅንነትና ጥልቅ እምነት አይቶ እጆቹን ዘርግቶ ባረካቸው። እግዚአብሔር ጸሎታችሁን ይስማችሁ፣ ስዕለታችሁንም ይቀበልላችሁ ብሎ ጸሎታቸውን አሳረገላቸው። ከዚያም ቅድስት ብሩክት ሐና እና ቅዱስ ኢያቄም ዕለቱን ራእይ አይተው ነገር አገኝተው አደሩ። ያዩት ራእይ እንዴት ነው ቢሉ ኢያቄም ሚስቱን ሐናን እንዲህ አላት፣ 7ቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አላት። ሐናም መልሳ እኔም አየሁ አለችው። ምን አየሽ ቢላት ነጭ ርግብ መጥታ በራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ አለችው። ይህንን ድንቅና ምስጢራዊ ራእይ ያዩት በሐምሌ 30 ዕለት ነበረ። እነሱም እንዲህ ያለ ራእይ ካየን ነገር ካገኘን ብለው ዕለቱን በሩካቤ ሥጋ አልተገናኙም። ፈቃድ እግዚአብሔር ቢሆን አዳምና ሔዋንን ብዙ ተባዙ ምድርንም ሙላት ብሎ ያበሰረ አምላክ ለኛ ሲልክልን የለምን ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ድረስ ለብቻቸው ሰነበቱ። ሐምሌ 30 አልፎ ነሐሴ በባተ በሰባተኛው ቀን ታላቅ የመልአክ ብስራት መጣ። መልአኩ ለሐና ተገልጦ እንዲህ አላት፣ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁና ዛሬ በሩካቤ ሥጋ ተገናኙ ብሏችኋል ጌታ ብሎ ነገራት። በፈቃደ እግዚአብሔር በብስራተ መልአክ እመቤታችን እግዝእትነ ማርያም እሑድ ዕለት ነሐሴ 7 ቀን ተጸነሰች።
ይህች ዕለት የዓለም ሁሉ ተስፋ የተጣለባት የድነት መጀመሪያ የሆነች ቅድስት ድንግል ማርያም በማኅፀን የተተከለችበት ታላቅ ቀን ሆነች። የእመቤታችን የቅድስት ድንግል ማርያም ምልጃዋ በረከቷ በሁላችን ላይ ይደርብን፣ ከበዓሉ በረከትም ያሳትፈን። ውድ ተከታታዮቻችን የዛሬው የነሐሴ 7 የጽንሰተ ለማርያም ታሪክ አቀራረባችን ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች ኦርቶዶክሳውያን እንዲደርስ ያድርጉ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን በየቀኑ የሚለቀቁ ታሪካዊና መንፈሳዊ ትረካዎችን ይከታተሉ። በሌላ ድንቅ ታሪክ እስክንገናኝ ድረስ የእግዚአብሔር ሰላም ከሁላችሁ ጋር ይሁን።